ሰላም የማይፌሎ ቤተሰቦች እንደምን አላችሁ? ደህና ናችሁ ወይ? ሳምንታችሁ እንዴት ነበር? ማይፌሎ እንግዲህ ሰዓቱን ጠብቆ ተመልሷል። የተላለፈ የሚገኘው በተስፋ ብሮድካስቲንግ ኔትወርክ ቴሌቪዥን እንዲሁም ደግሞ በተስፋ ብሮድካስቲንግ ኔትወርክ ዩቲዩብ ቻናል ወደ እናንተ እየደረሰ ነው የሚገኘው። ማይፌሎ እንግዲህ ልዩ እንግዶች ናቸው ዛሬ ያሉን። 12ኛ ክፍል ተፈታኞች ውጤት ተለቋል። እንግዲህ የማለፊያ ውጤት የመጣላችሁ እንኳን ደስ አላችሁ ልንላችሁ እንወዳለን። ሌሎችም ደግሞ እንግዲህ ሌላ ጆርኒ ያለ ሌላ ፓዝ አለ። እግዚአብሔር ደግሞ ሌላ ያዘጋጀው መንገድ እንዳለ እናምናለን። ማይፌሎ በዚህኛው የ12ኛ ክፍል ተፈታኞች ኢንተራንስ ውጤት ከ500 በላይ ያመጡትን ተማሪዎች አነፍንፈን ስንፈልግ ነበር። ይኸው ጥቂቶቹን አግኝተን እዚህ ተገኝተናል። ማን ነው በጣም ያስቸገረው ለመምጣት? ከነሱ ጋር አብረን እንዴት ነበረ ቆይታቸው፣ የጥናት እንትናችሁ፣ ስለ ውጤታችሁ፣ ስላላችሁ ነገር በደንብ ከእናንተ ጋር አብረን የምንጨዋወት ነው የሚሆነው። እንኳን ደህና መጣችሁ። ምሁራንን ኢንተርቪው ማድረግ እንዴት ይከብዳል መሰላችሁ። ራሳችሁን አስተዋውቁን፣ ትምህርት ቤታችሁን፣ ፌሎሺፓችሁን፣ ውጤት ስንት አመጣችሁ ነው? ተሸውደን ነው ድንገት ጥቆማው ላይ ተሸውደናል የሚለውን ነገር ጀምር ካንተ እኔ ላስተዋውቅ ስለሆነ። ገለታ መኩሪያ እባላለሁ። የመጣሁት ከሚስተር ሲ ኮፈሌ ከምትባል ከተማ ሲሆን ትምህርት ቤቴ ዶዶላ ኢፋቦሮ ስፔሻል ቦርዲንግ ነው። ፌሎ ደግሞ ሮቦት ፌሎሺፕ ነው የዶዶላ እና ያመጣሁት ውጤት 556 ነበር። በጣም ኮንግራቹሌሽን። ድሮ 555 የሚባል ሳሙና ነበር ታውቃለህ? አላውንም ድረስ በውጤት መልክ እንቀይረው እንጂ። በጣም አሪፍ። እሺ ከናን ሸት እባላለሁ። ብስራተ ገብርኤል ትምህርት ቤት ተማሪ ነኝ። የአብኔል ፌሎሺፕ ፌሎ አባል ነበርኩኝ። ተሸኝተናል። አሁን ውጤት ተሸኝተናል። ውጤት 518 እሱ በሳሙና የለም። እኔ ኢታኒን ፍቅሩ እባላለሁ። ከብሔራዊ ትምህርት ቤት ነው የመጣሁት። ፌሎ ደግሞ ሮቦት ፌሎሺፕ ይባላል። የአዲስ አበባ ሮቦት እሱ አይደለም፣ የራሴ ነው። የማን ነው አጥቢያ? እነሱ አጥቢያ እነሱ። እሺ እና 510 ነው የመጣሁት። ኮንግራቹሌሽን። እንኳን ጌታ ረዳችሁ ማለት እንወዳለን። በተለያዩ ቦታዎች ላይ ከፍተኛ ውጤት ያመጡ አሉ። እናንተ ደግሞ በደንብ ቦት ሳይድ ጌታ በጣም የረዳችሁ ልጆች ናችሁ። ፌሎሺፕ ላይም እንደተባለው ትምህርታችሁም ደግሞ ጥሩ፣ በኋላ በደንብ እያነሳችሁ እንጨዋወታለን። እንዴት ነበረ መጀመሪያ ልክ ውጤት ተለቆ ስታዩ የነበራችሁ ሪያክሽን እንዴት ነበር? ማን ነው በጣም እንትን ያለው? አሁን ነው የምትይዙ ውጤቱ? እኔ እንዴት ነበረ? ከሆነ አንድ የፌሎ ልጅ ጋር ነበር ለሆነ ጉዳይ ቸርች ሄደን ነበረ። ከዛ ስንመለስ ያሰብነው እዛ ጨርሰን ቶሎ ልናይ ነበረ። እዛ ሆነን 6 ሰዓት ሆነ። ደግነቱ ኔትወርክ ደግሞ አዛ ነበረ በጣም። ከዛ ጨረስን ምናምን ልንበላ ቁጭ አልና ኔትወርክ ስላልሰራ በቃ በሰላም ቁጭ ብለናል። ከዛ ከዝኑ ደወለችና ሰራልኝ አለችው። ከዛ እሱ ደግሞ የራሱ እንደመናገር ቀጥታ ነው ነገራት። ቀድሞ ኤክስፖዝ እንዲደረግ ማለት ነው። ከዛ መጀመሪያ አልሰማሁም የሱ ሪአክሽን ላይ በስልክ ነው የሰማሁት። ዴጎ ያለው ነገር አለ ነው ነገር 518 አክቹሊ ኤክስፔክቴሽን በጣም አውቄ ዲስአፖይንት ላለመሆን ዝቅ አድርጌ ነበር ምናምን። እንደዛ ደስተኛ ነበርኩኝ ውጤቱን ሰማ ምናምን። ከዛ ቤት ደግሞ ሞር ደስ እንዲላቸው ብዬ ዝቅ አድርጌ ነገርኳቸው። መጀመሪያ ልባቸውን ሰበርኩት ምናምን። ከዛ በኋላ የማዘናጋት ስራ ተሰራ። ከዛ በኋላ ነገርኳቸው። በጣም ደስ አላቸው እነሱ ምናምን። ኤክስፔክት ኮምፕሊትሊ አላደረኩትም ማለት አልፈልግም፣ ግን ደግሞ ማድረግ ስላልፈለግኩኝ ራሴን አሳምኜ ነበር ዝቅ እንደሚል ውጤት ነው። ከዛ ደስ ብሎኝ ነበር በጣም። ከዛ በኋላ ወደ ጌታ ብርክክ ያቺ እንደዛ ነበር። እኔ ደግሞ ከሷ ተቃራኒ እውነት ለመናገር በጣም ደንግጬ ነበር። ኔትወርክ በጣም እምቢ ሲለን ከሌላ ቦታ ነበርና የደወሉልኝ 556 ሲሉኝ አላመንኩም። አንዳንዴ በሰራነው ልክ ኤክስፔክት ማድረግ ጥሩ አይደለም እና ሞር ከዛ በላይ ጠብቄ ነበረ። ግቢውም ሞር በጣም ሲያዘጋጀን ስለነበረ
አትሊስት 70-65 አካባቢ ኤክስፔክት አድርጌ ነበር። ሲመጣ በጣም ነው የደነገጥኩት። አላመንኩም ነበር ምናምን በጣም ነው የደነገጥኩት። ትንሽ ትራንስሌተር እንደዛ ይባላል አዲሱ መደበኛ ትርጉም። ግን ያው ተቀብዬዋለሁ። አንተ እሺ። እኔ ደግሞ ላይክ በኔትወርኩ ምክንያት ላይክ 6 ሰዓት ሲል አይ ዋዝ ላይክ ቀጥታ ስልኬ ላይ ገባው ምናምን ነገር። ከዛ ከጓደኛዬ ጋር ነበርኩኝ ላይክ ፌሎ ላይ ማውቀው። ከዛ ላይክ አልሰራ አለኝ እና ላይክ በጣም አስጠላኝ። ከዛ እኔ ደግሞ ትዕግስት እያለኝም በባህሪ እና ላይክ ትቼው ምናምን የራሴን ስራ ምናምን እየሰራው ነበር እና የሆነ ሰዓት ቴክስት ገባ ላይክ አለፍኩ የሚል ቴክስት። የማን ቴክስት እንደሆነም አላውቅም። አለፍኩ ሲል በቃ ተከፍቷል ማለት ነው ምናምን ነገር ብዬ ከፈትኩት፣ አይሰራም። ከዛ ዝም ብዬ ከፍቼው ሎድ እያደረገ ትቼው ሄጃለሁ። ስልኬን ምናምን ስመጣ ስልኬን አንስቼ ጭራሽ ረስቼዋለሁ። ሳይው 5 ሰዓት የኔ ነው ምናምን ነገር ድጋሚ ቪዲዮ ምናምን ነገር። ከዛ ደንግጬ ነበር ላይክ እኔ ደግሞ እንትን ማትስ ላይ ውጤት እንትን ብሎብኝ ነበረ ማለት ላይክ ሲስተሙ ዘግቶ 2 ሰዓት የነበረውን ፈተና 1 ሰዓት ብቻ ነበር ሲቀር የከፈተልኝና አልሰራውም ነበር። ላይክ ወደ 10 ጥያቄ ምናምን ጥያቄ ሳላነብ ገስ ነው የሞላሁት እና ላይክ ኤክስፔክት አላደረኩም ነበረ በቃ ወድቃለሁ ነገር። ከዛ በኋላ የሆነ አንድ ነገር ሲበላሽብን ቀጣዩ ላይ የሚኖረን ሞቲቬሽን በዛው ልክ አይሆንም እና ላይክ የሆነ አልጠበኩም፣ ኤክስፔክት አላደረኩም ነበረ። ከዛ ደግሞ ሰይጣንም የሆነ ላይክ ሹክ የሚለን ነገር አለ አይደል በቃ ትወድቃለሽ ወድቃለሁ ብዬም ነበረ። ከዛ በኋላ ደግሞ ላይክ 400 ቤት አምጥቼማ አልፋለሁ ምናምን የሚል ሜንታሊቲ ውስጥ ነበርኩኝ። ከዛ ላይክ ሲመጣ 10 መጣ በቃ ጌታ ሆይ ጮኩኝ ምናምን ነገር በቃ እሱ ሹክሩሽ አንቺ ጮሽ ነገርሽ አለፍኩኝ አየው ምናምን ነገር። ስለዚህ ኤክስፔክት አደረጉ ነበረ ከፍተኛ ውጤት እንደምታመጡ እንጂ ሰርፕራይዝ አይደለም። የድንገት ጌታ ተአምር ወይ ጌታ እኔ ማን ጌታስ ምንድነው? ያ ልክ ስትገቡ ግን በጣም የከበዳችሁ ሰብጀክት የትኛው ነበር? በኢየሱስ ስም ያለችሁበት ባዮሎጂ ከበደ። ባዮሎጂ እንደዛ ነው ያስባለኝ። አይ በኢየሱስ ስም ኮምፒውተሩ ቢዘጋ ስለነገር ባይሆን ለኬሚስትሪ ፈተና ባዮሎጂ አጥንቼ ሪቫይዝ አድርጌ ነበር የገባሁት እና ሳየው ኬሚስትሪ ያኔ ብዙ ገስጫለሁ በጣም። ለኬሚስትሪ ፈተና ባዮን ሪቫይዝ አድርጌ የገባሁ። ኦኬ አስተዋይ በጣም ነው። አሪፍ ሆነልሽ? አሪፍ ሆነ እግዚአብሔር ይመስገን። ባይሆን እሱ ታምር ነው፣ ሌላው በጣም ታምር። አሶሾ ለፊሶንን ለመፈተን ቴስሎንቄን አንብበ ሰጋው። እሺ እኔ ኤስቲ ነው ትንሽ እንተላረቀኝ ምንድነው አይ ዶንት ኖ ጀስት ኤክስፔክት ካረኩት የተለየ በኢየሱስ ስም አላስባለኝም፣ ግን ያው ትንሽ ያስተካክል ካሰባችሁት ውጪ በጣም አሪፍ። አሁን ኦልሞስት ያው እያለፉ የመጡ ልጆች በፐርሰንት ደረጃ ከፍ እያለ ምናምን መጥቷል። የዘንድሮ ሰቃይ ሆኖ 8 እንደዛ ይባልም 8.4% ቢሆኑ ሰዎች ብቻ ናቸው የማለፊያ ውጤት ያመጡት። አብዛኛው በጣም ፌል አድርጓል። እሱ ትንሽ በጣም የሚያሳዝን ነው። ግን ያው በአመት የተለመደ ደግሞ ደንብ እየመጣ ነው ያለውና እናንተ ግን ሞር ይሄንን ውጤት ማምጣት እንድትችሉ በተለየ መንገድ አድርገናል የምትሉት ምናምን ይኖራል? በእርግጥ አለ፣ ግን ሹክ በሉን እስኪ። አይ ቲንክ እኔ ላይክ ሜንታሊቲ ላይ መስራት የሚለው ነገር በጣም ጠቅሞኝ ነበረ። በቃ አላ ላይክ ነገሮችን አክሰፕት ማድረግ በቃ አሁን የምሰራው ነው ቀጣይ የሚመጣው ማንም አይሰራልኝም ነገር እና ላይክ አይ ቲንክ ይሄ ነገር ትምህርት ላይ ብቻ ሳይሆን ላይፍ ላይ ላይክ የሆነ ኢንፑት አለው። በቃ ጀስት ራሳችንን ማሳመን፣ ሜንታሊቲ ላይ መስራት፣ ሜንታሊ ራሳችንን አክሰፕት የምናደርገው ከሆነ አይምሯችን እኛን አይቆጣጠረንም፣ እኛ አይምሯችንን እንቆጣጠረዋለን። የዛኔ ምንም ቢመጣ ነገሮችን አልፈን መሄድ እንችላለን። እና ጀስት ማጥናት አለብኝ ነው ላይክ ምንም ዲስትራክሽን ሊመጣ ይችላል ምናምን፣ ግን ሜንታሊ ራሳችንን ካሳመን ነው ይቻላል። በተለይ ላይክ 9 10 11 ለሆኑ ነው እኔ በጣም የጠቀመኝና 12 ላይ ያለው የሰራኋቸውን ሚስቴኮች ከቨር ያደረገልኝ ቤዝ ነው። 9 10 11 ያለ የነበረኝ ቤዝ እና እንዴት ነው ውጤት ላይ በተለይ 9 10 11 ውጤት ላይ ፎከስ አለማድረግ ላይክ ትምህርቱን አንደርስታንድ ማድረግ። አሁን ሜሞራይዜሽን እኮ ላይሆን ይችላል፣ አሁን በጣም አልችልም ሜሞራይዝ ማድረግ ምናምን፣ ግን ኮንሴፕቹዋሊ ያንዳንዱን ዩኒት የያንዳንዱን ትምህርት በተለይ ሶሻል ናቹራል ከተመረጠ በኋላ ላይክ አንደርስታንድ ማድረግ አለብን ኮንሴፕቱን። አሁን ማትሪክ ላይ ከቨር ያላረኳቸው ፓርቶች ሲመጡ እንኳን የሆነ ፕራየር ኖሌጅ ስላለኝ ይቻላል ላይክ
በጣም ከቨር ያደርግልሃል ሚስቴኮችን እና ቤዝ በጣም ወሳኝ ነው ብዬ አስባለሁ። እና በተቻለ አቅም ይሄ ክላስ ወርክ ሆምወርክ ምናምን እንደ ቀልድም ለምናልፋቸው ነገሮች በተቻለ አቅም አንደርስታንድ ያደረግን ብንሰራ ከታች ጀምሮ እኔ እሱ ነው 12 ላይ ካረኩት ይልቅ ፕራየር ይሮች ላይ ያረኳቸው ፕሪፓሬሽኖች ይሻሉ ነበር እና በጣም እንደዛ ጠቃሚ ነው ብዬ አስባለሁ። አሪፍ ነው እሱ ያለችው። ግን እኔ ልዩ ያደርገዋል ብዬ የማስበው መንገዳችንን መለየት ነው። አንዳንድ ልጆች ብዙ ሲያነቡ ነው አንደርስታንድ የሚያደርጉት፣ አንዳንድ ልጆች ሲሰሙ ነው። እኔ ደግሞ ሳይ ነው። ብዙ አላነብም። እኔ አንደርስታንድ የማደርግበት ቶሎ የምረዳበት ቪዲዮ ሳይ ነው እና ጀስት መጀመሪያ ቪዲዮ ካየው በኋላ ጥያቄ ነው ፕራክቲስ የማደርገው። ከዛ ጋፕ አለኝ ብዬ የማስብበት ቦታ ነው እጄ የማነበው እና ሞስት ኦፍ መንገዳችንን ማወቅ መለየት እሱ አሪፍ ይመስለኛል። አሁን ከፈተና ጋር በተያያዘ ቀድመው አንድ ክላስ የሚሰጡ ሌክቸሮች አሉ፣ አሳይመንቱ አለ፣ ምኑ አለ ክላስ ላይ የሚሰጡ አንዳንዶች ያንን ገብተው ማይከታተሉ ምናምን አሉ። ግን ለፈተና በጣም ሳፖርት ያደርጋል። እንዴት ነው የእናንተ ኤክስፔሪየንስ? ላይክ ከተሰራበት ይጠቅመናል። አዎ ግን የሆነ ላይክ ታይማችን እኔ አሁን 12 ላይ ላይክ ታይሜን እንደሱ አይነት ነገር ላይ ዌስት ላለማድረግ ነበር መሞክረው አላ ላይክ ኮንሰፕቱ እንደገባኝ ካወቅኩኝ ብዙ አለፋበትም ነገር ላይክ የተሰጠኝ አሳይመንት ላይ ፎከስ አላደርግም ነበር። ሜን ፎከሴ ላይክ ኮንሰፕቱ ነው። ላይክ አውቀዋለሁ አላውቀውም ነገር። ይሄን ደግሞ እንዴት ነበር ማረገው? እኔ ላይክ የሚሰጡኝ አሳይመንቶች የቤት ስራዎች ምናምን ነገር ነበሩ አይደለ? እነሱን ላይክ አይቻቸው ይሄ እንደዚህ ይሰራል፣ ይሄ እንደዚህ ይሰራል ምናምን ብዬ አይምሮ ውስጥ ሁሉንም ነገር ፊክስ አድርጌ መጨረስ ከቻልኩ ይሄ ነገር አውቀዋለሁ ማለት ነው ብዬ ነበር ማስበውና ላይክ አሳይመንት መስራት ላይክ ዝም ብሎ መተው is just waste ነው። ግን አትሊስት አይተነው የሆነ ነገር ማወቅ አለብን ከዛ ነገር። ምክንያቱም እንጠቀምበታለን። ላይክ ጥያቄዎች ይደጋገማሉ። ማትሪክ አያመነጩትም ሰዎቹ አዲስ ነገር ክሬት አያረጉም። it's just የነበረውን ነው የሚያመጡት። ሴም ነገር ሊኖር ይችላል፣ ጥያቄ ሊደጋገሙ ይችላሉ ምናምን። ንቀን የምናልፈው ነገር መኖር የለበትም። ስፔሻሊ ንቀት እኔ በጣም አጥቅቶኛል ምለው እሱ ነው። ላይክ አሳይመንቶች ምናምን ሲመጡ ይሄ እኮ ቀላል ምናምን ንቀት ነገር አያስፈልግም። ላይክ ሁሉንም ነገር አይተን አትሊስት አውቀዋለሁ አላውቀውም የሚለውን ነገር በደክንትም አውቀን ነው መሄድ ያለብን። በእኔ እንትን እንደዛ ነው። ክላስ ላይ ብር ነው። ሰው አንደርስታንድ ማድረግ ከፈለገ አንድ ነገር መረዳት ከፈለገ መግቢያ በሩ ፈርስት ክላስ ነው። ምክንያቱም ኮንሰፕቶችን እኛ መረዳት ከምንፈልገው በኩል አቅጣጫ ብቻ ሳይሆን በብዙ አስተማሪዎች ስለሚያስረዱን እሱ ደግሞ ወደምንፈልገው ያደርሰናል ብዬ አምናለሁ። እና ክላስ መግባት ላይክ በቃ በር ነው ወደ ውስጥ ለመግባት ወደ ኮንሰፕቱ ለመግባት በር ነው እና አሪፍ ነው፣ አስፈላጊ ነው በጣም አቴንድ ማድረግ። አቴንዳንስ አይያዝም፣ ማርክ ምናምን የለውም። ብዙ ሰው ጀስት ላይብራሪ ገብቼ አካክሳታለሁ ምናምን ይላል። እሱ አይበረታታም በእናንተ ዘንድ ማለት ነው። እንትን እንዴት ነው በጣም በጥናት ጊዜ በጣም 12ኛ ክፍል ላይ ለኢንተራንስ እየተዘጋጃችሁ ባላችሁበት በጣም ሃርደስት ታይም በጣም በቃ በጥናት ጊዜ በጣም ያሰለቻችሁ ከባድ የነበረ ጊዜ እና ያንን ጊዜስ ምን ነበር ያ ጊዜ? ከዛስ እንዴት ደግሞ ኦቨርካም አደረጋችሁት ያንን ቻሌንጅ? ጊቭ አፕ ሳታደርጉ አይ በቃ 1000 ዓመት አይኖር ምናምን ብላችሁ የተዋችሁት ነገር እንደዛ ሳታደርጉ ለአሁኑ ውጤት የበቃችሁበት እንደዛ አይነት ቻሌንጆችን እንዴት አለፋችሁ? ምን ነበር? እስኪ በዋናነት ኦልሞስት እኔ በጣም ቻሌንጅ ያደረገኝ ምንድነው አጀማመሪ ነው። አሁን ላይክ ኢቨንቹሊ አሁን በኋላም በደንብ እናወራለን ብዬ አስባለሁ። ግን ቀድሞ መጀመር በጣም ወሳኝ ነው። ማለት ዩኒቶቹን በአይቼ ምናምን ነገር ምን ያክል እንደሆኑ ባይ ፕሮባብሊ ደንግጬ ጀምር ነበር ብዬ አስባለሁ። በጣም ተዘናግቼ ነበር እና የጀመርኩበት ሰው መጀመሪያ ስትራግል ያደረኩት ኮንሲስተንሲ ላይ ነው። ከዛ በኋላ ደግሞ ላይክ ሚድ ይር ላይ አካባቢ ጀምሬ የሚገፋ አይነት አልነበረም። ፖርሽኑ በጣም ብዙ ነበር እና ብዙ ሌሊቶች 7 ሰዓት አሁን ከማትሪክ በኋላ ነው በቀን 7-8 ሰዓት እንቅልፍ ሰውነቴ ድጋሜ የለመደው። በጣም ቱ መኒ ስሊፕለስ ሌሊቶች ነበሩ። በቡና ራን ያደረግንባቸው ቀናቶች ነበሩ ምናምናምናምና ሲደጋገም ላይክ ፊዚካሊ ኤግዞስቲንግ ነው። ከዛ ደግሞ ቅድም እንዳልከው ላይክ ሌሎች ፌሎ ምናምን ኃላፊነቶች አሉ እና በቃ አት ሰም ፖይንት በጣም ኦቨርዌልሚንግ ነበረ እና እንዴት ኦቨርካም አደረጉ? እንዳልከው 1000 ዓመት አይኖር ብዬ እንዳልተው ያደረገኝ በዋናነት እውነት ለመናገር
ለእግዚአብሔር የምታደርጉትን ሁሉ ለእግዚአብሔር እንደምታደርጉት የሌለም እና አንድም ያ ነው ሞቲቬት ያደረገኝ ቢያስባል ማለት በተለይ ግቢ ውስጥ አሁን ያ እንታወቃለን ፓኔክስታንት የፌሎ ልጆች ምናምን ነገርና አልፈለኩም እነዛ ልጆች እንደዛ እንትን ብለው ውጤታቸው የሚባለው ነገር አልፈለኩም። ኢንፋክት ወይ ተሳካላቸው እኮ እነሱ ማርታርቱ የሚባለውን በጣም እሱኛው እና ደግሞ ሊደርም ስለነበርኩኝ ኃላፊነትም እንደነበረብኝ ይሰማኝ ነበር። ላይክ አትሊስት አላ ቤተሰብም አሁን ተተኪዎች ጋር ትንሽ ይፈራል 12 ናችሁ እኮ ምናምንና ወይ አምናል ደራችን እኮ አላስቆማትም አላ እግዚአብሔር እንዲሰደብ አልፈለኩም እና one of the biggest motivation ለኔ እሱ ነበር። እግዚአብሔር እንዲሰደብ አልፈለኩም። ፌሎ ስትል እኮ ነው እዚህ ቸርች ስትል ነው ምናምን እና ደግሞ ይሄ መኮረጃ ስትቀብጥ እኮ ነው አልኮረጅም ስትል አልፈለኩም እንደዛ መባሉና one of the biggest motivation ያ ነበረ ለኔ ያስቀጠለኝ። ከዛ ግን ሌሎች ከጓደኞች ከፌሎ ልጆች ጋር ምናምን እርስ በርስ በጣም ሰፖርት እንዳደረግ ነበረ እና ያም እሱም ዳጋሚ ጎይንግ ቢያስባል እኔ ተሰንፍ ከዛ የሆነች ጓደኛዬም ሲሰንፋኝና ለሷ ብዬ አይ በቃ ዛሬ እንደዋወልና ሌሊቱን እናጠናለን እንደዛ ነበር። በደንብ ቲሙም ነው። ስለዚህ ሌቱ ነው መጀመር የእሱ አንዱ ትልቁ ቻሌንጅ ነበር። ገለታ ጋርስ? ሁለት ነገሮች ናቸው። አንደኛ ፕሮክራስቲኔሽን ነው። በጣም ነገሮች እንዲለይ ያደርግ ነበር እና እሱ በጣም አስቸግሮኝ ነበር። ሁለተኛው ደግሞ ላክ ኦፍ ሞቲቬሽን ነው። እያነበብኩ የሆነ ታይም ላይ ቆማለሁ ስታካርጋለሁ እና በነዛ ሰዓቶች ውስጥ እኔ እጸልያለሁ። ምክንያቱም ይመልሰኛል ወደ መንገዴ። ነገሮችን ሁሉ እሷ እንዳለችው ቃሉም የሚለው ለክብሩ አድርጎ ነው የሚለው እና ጀስት እግዚአብሔር እንዲከብርበት ደግሞ ኤግዜል ማድረግ አለብኝ እኔ ብዬ ስለማስብ ስጸልይ መንፈሴም ውስጥ የሚታደስና በአዲስ ኃይል ደግሞ ተመልሼ ማንበብ ጀምራለሁ። ያው እነሱ እንዳሉት ነው አብዛኛው ላይክ እሷ ያለችው መጀመሪያ ላይ ኤግዞስትድ መሆኑ ምናምን ነገር ስፔሻሊ እኛ ጋር ደግሞ ላይክ ሞዴል በጣም ነበረ ላይክ ወደ 10 ምናምን የተፈተነው ሞዴል እና ኤቭሪ ዊክ ላይክ ነበረ ሞዴል እና ኢቭን ሳንተኛ ላይክ ሳምንት ሆኖብኝ ምናምን ሳምንት ሙሉ ሳልተኛ ቆይቼ ነው ሊትራሊ በጣም ኤግዞስሽን ውስጥ ገብቼ እየተፈተንኩ ምተኛበት ታይም ነበር። ሞዴል ላይ ቁጭ ብዬ ምናምን ዊሽ የራሱ ጉዳይ ብዬ ተኝቼ ከ5 ደቂቃ ቀረ ምናምን ሲባል ተነስቼ ምናምን ነገር እሱ it was በጣም ኤግዞስቲንግ ነበር። ከዛ ግን የሆነ ሰዓት በቃ ላይክ ፊክስ አደረኩ ማይንድ ሴት የሆነ ለማትሪክ አላ በቃ ላይክ አሁን ላይ የሚኖሩት ነገሮች የሚያዘጋጁኝ እንጂ ላይክ ስናት ላይክ የመጨረሻ አይደለም ነገር ብዬ እሱ በጣም ኤግዞሽኑ በጣም ከባድ ነበረ። ከዛ እንቅልፍ እኔ ደግሞ ላይክ የሌሊት ሰው ስለሆንኩኝ ላይክ ሌሊት ነው ማነበው ምናምን ነገር እና እሷ እንዳለችው ቡና ምናምን በቃ ግድ ነበረ ሌሊት ለመቀመጥ እንዴትም ብለን ላይክ እሱን ታይም ነው መጠቀም እንችለው ቀን ክላስ ስለሆነን ምናምን ነገር ማታ ነበር መጠቀም እንችለው እና ላይክ ካለ እንቅልፍ የምንቆይባቸው ጊዜያቶች በጣም ብዙ ነበሩ። እሱ ሃርድ ነበረ። ከዛ ግን ላይክ ሞቲቬሽን የነበረው እነሱ እንዳሉት ላይክ የጌታን ስም ላይክ አላ በኩራት ለማንሳት ምናምን እኔ ደግሞ ላይክ ማይ ፋሚሊ ከየሆነ ፓርት ጀምሮ ክርስቲያን አይደሉ እና እነሱ ላይክ ከኔ እኩል የሚፈተል ልጅ ነበር ላይክ እና የሆነ እነሱ ፊት ጌታ እኮ ነው ይረዳኝ ማለት ለኔ ትልቅ ክብር ነበረ። በጣም ላይክ ይሄን ፈልገው ነበረ። እግዚአብሔር ረድቶኝ ነው ላይክ ላይገባቸው ይችላል እኮ ግን እኔ ተሰራልኝና አውቃለሁና የሆነ ምንዘራው ዘር ደግሞ አሁን አይደለም እና ይሄን ላይክ በኩራት ጌታን ብታገኙ እኮ ይሆንና እኔን አያችሁኝ አይደለ እኔ ምሳሌ ልሆናችሁ ነገር እሱ በጣም ትልቅ ሞቲቬሽን ነበረ። ሲቀጥል ላይክ ቤተሰብ ማንክ ደግሞ ሞቲቬሽን ነው። በግድም ቢሆን ሞቲቬት አድርገውናል። አይጠናም ይሄ ቴሌቪዥን አይዘጋም ስልኩን ተይው እየተባለ በግድም ቢሆን ሞቲቬት አድርገውናል። እነሱ አሉ በቃ ይሄ ሞቲቬሽን ነበረ። በጣም በቃ ላይክ የኢየሱስን ስም ሳላፍር ማነሳበት ነገር እንዲሆነ ይፈልግ ነበረ በጣም ዋው ትልቅ ይሄ ክርስቲያን ደግሞ ይሄንን ቫልዩ ሴት አድርጎ ሲሮጥ የሚረዳም ጸጋ አለ። ኮሚትመንታችንን ይጨምራል። ሞቲቬሽንን በምናጣበት ጊዜ ደግሞ የበለጠ እንድንነሳሳ የሚያደርገን ነውና በጣም ኢፌክቲቭ እንድትሆኑ አሁን ላለው ውጤት እንዲመዘገብ በጣም የረዳችሁ የስተዲ ቴክኒክ ምንድን ነው? ጀስት ፋሚሊም ፍሬንዶችም ይኖራሉ። ለምሳሌ አሁን ቀደም ከና እንዳለችው ጀስት አንዱ ሲደክም እያበረታው እንግባ እንጂ እናጥና የትኛውን ከቨር አደረግሽ ምናምን እየተባለ ክሮስ ቼክ ሲደራረግ ጥሩ ይመጣል።
አንዳንዴ ደግሞ በቃ ተው ነገ እናደርገዋለን ምናምን እየተባለ ሲኬድ ፕሮካስቲኔሽን ደግሞ እየኖረ ሲመጣ በጣም ሌላ በርደን እየሆነ ይመጣልና የትኛው ቴክኒክ ጠቀማችሁ? የትኛውስ ደግሞ ሳፖርት ሲስተም አገዛችሁ? ከመምህራኖቻችሁ፣ ከፋሚሊ፣ ከፍሬንዶች ምናምን አይነት ነገር? እኔ ጋ ሞሮፍ አስተማሪዎቻችን ናቸው። እኛ ቦርዲንግ ስኩል ስለነበረ በጣም በርደን ነበረብን እና በቃ በግድ ነው አንዳንዴ ወደ ላይብራሪ የምትሄዱ አቴንዳንስ ምናምን አለ ምናምን እና ኮሚኒቲ ላይብራሪ አቴንዳንስ አለ። እናንተ ጋርስ አለ መሰለኝ ገብቼ እሺ። እንደዛ አይነት ነገሮች ግቢ ውስጥ ኮሚኒቲ ውስጥ የነበሩ ነገሮች በጣም ሞር እንድናነብ ያደርጉን ነበር እና እኛ ጋር ዶርም ላይ የተለመደ ነው። በጣም ዝም ብትል በቃ አይተውህም ልጆች በቃ የግድ አንስተው ላይብራሪ ይወስዱሃል ኦር ደግሞ ያስጠኑሃል። ብዙ ነገሮች ነበሩና ሞር ኦፍ ኮሚኒቲውና እዛ የነበሩ አስተማሪዎች ናቸው የረዱን። በዛ በተጨማሪ ደግሞ ፋሚሊዎች ይኖራሉ። ስፔሻሊ አንድ አክስቴ በጣም ስትረዳኝ ነበር። ካውንስል ታደርገኛለች፣ የሚያስፈልገኝን ነገሮች ፕሮቫይድ እያደረገችኝ በብዙ ስትረዳኝ ነበረ። በዚህ ቴንክ ዩ ስላታለሁ አመስግናለሁ። ገኒ ዲግሪ እስክጭን አልጠበቅም። ቴንክስ ገኒ። ኢቱ ጋርም እንትን ያው ፋሚሊዎች ናቸው ማልክደው ምናምን ብለሽ እኔ ጋ በጣም እኔ እግዚአብሔር በጣም ከባረከኝ ነገሮች ሰዎች ናቸው። ፌሎ ተገናኝተን እናጠና ነበረ። ሰርፕራይዝሊ ትዌልቮች በተለይ ተገናኝተን እናጠና ነበረ። ተገናኝተን ማጥናት ፕላስ ደግሞ መጨረሻ አካባቢ ሲጨንቀን ሰብስበን ጾም ጸሎት ነበረ ምናምን ነገር በጣም እኔ እንጃ ማዝነው መውጣት ሳስበው ከዛ ከፌሎ በጣም የሚገርም ሰፖርት ሲስተም ነበረ። ከዛ ተጨማሪ ደግሞ አንድ በጣም በቃ ዋን ኦፍ ዘ ቢገስት ለዚህ ውጤት ሪስፖንሲብል ከምላቸው ሰዎች የቸርች ሰዎች በጣም ናቸው። ታላላቆቼ በተለይ አሁን የታናሽ እንደዛ እንደማድረግ እርግጠኛ ነኝ። ቢካዝ በጣም ሄልፕፉል ነበረ። እንዴት ነው ንዝነዛ በለው ምን ደረሽ ምን አክል ምናምን። ከዛ ቱ ዘ ፖይንት ዛሬ ቀን ቸርች ከሆንኩኝ ወር ፌሎ የሆነ ነገር ከሆነ ያልኩና ካላጠናው አተኝም ሌሊት ለዚህ በባሉ ነው መጥቶ ማስጠናት ቤት ድረስ በጣም ፎሎ አፕ ማድረግ በጣም ሜንቶር ማድረግ በጣም ካውንስል ማድረግ በጣም የተወደዱ ወንድሞች እናቶች ናቸው ቸርች ያሉኝና ያም በጣም ትልቅ እንትን ነበረ። ኮንሲስተንሲ ስለሚያስቸግረኝ ልክ ኬጂጂ ሲደክም አትጨማለቂ ያሉ የሚመልስ አይነት ሰፖርት ሲስተም በጣም ሄልፕፉል ነበርና ህይወቴ ያሉት ክርስቲያን ኮሚኒቲዎች በጣም ሄልፕፉል ነበሩ። በጣም ጥናት ላይ እንዴት ነው? ምን አይነት ወይ ነበር የምትጠቀመው? ሞዴሎችን መስራት ነው? ፈተናዎችን ቲዩቶሪያሎችን መከታተል ነው? ሞር ታይም ማለት እስኪ እናንተን ስታይል ቲፕ ጣልጣል አድርጉ እስኪ። እኔ ላይክ የሆነ እንደ ትምህርቱ ይከፋፈላል። አሁን ለምሳሌ ፊዚክስ ምናምን ሲሆን ፊዚክስ ማትስ ምናምን ቁጭ ላይ አላነበውም፣ አይነበብም፣ የሚነበብ ትምህርት አይደለም። እነሱ ላይ ላይክ ጥያቄ ሞስትሊ ጥያቄ ከዛ አክቹሊ የሆነ እንደነዚህ ከቁጥር ጋር የተገናኙ ትምህርቶች አስተማሪ ላይ ዲፔንድ የሚያደርገው ላይክ አንዴ ኮንሰፕቱ ሲገባን ከዛ በኋላ ጥያቄ መስራት ነው። ብዙ የሚለፋበት ትምህርት አይደለም እና ቀጥሎ እኔን ጠቀመኝ የምለው ነገር ላይክ አውቀዋለሁ ላይክ ኢዚ ነው የምንለው ትምህርት አለ፣ ይከብዳል የምንለው ትምህርት አለ። እና እኔ መጀመሪያ ምንድነው ሳረግ የነበረው ላይክ ክረምት ላይ ነው የጀመርኩት ጥናት እና መጀመሪያ ኢዚ ነው የምላቸውን የጨረስኩት። ከዛ በኋላ እነሱን ከጨረስኩ በኋላ እነሱ ላይ እርግጠኛ ሲሆን ነው ወደ ከባዱ የገባሁት። ምክንያቱም ላይክ ከባዱ ላይ ስትረስ አድርጌ ቀላሉንም ነው የማላገኘው። ሶ ጀስት የነበረኝ ሀሳብ ምንድነው ቀላሉን ልወቀው፣ በቃ ቀላሉ ላይ አትሊስት አለ ሰዓት እሱ ሊያዘው ነገር ነበር እና እሱን ከጨረስኩኝ በኋላ ነው ከባዶቹ ላይ የገባሁትኝ። ከዛ እሱ ላይ ላይክ ኦብቪየስሊ ሄልፕ አለ። እኔ ካስተማሪ ሳይሆን ያው ከዩቲዩብ ላይ ምናምን ነገር ቻትጂፒቲ ባለውለታችን አለች። ታይባርኩ በደንብ ባርኩ ታመስገኑት። ቻትጂፒቲ ባለውለታችን በቃ እንደዚህ እኔ ላይክ ብዙ እንትን አላደርግም ላይክ እንደዚህ ጥያቄ ያለብኝ ምናምን ብዬ ላይክ እሱ እንዳለው ላይክ ትምህርት ቤት ላይ በጣም ኢንጌጅ ዶኝ የምሰራ አይነት ሰው አይደለሁም። ላይክ ራሴን በራሴ ነበረ ሳረግ የነበረው እና ላይክ ለሊት ማጥናት ለኔ በጣም ኢት ዋዝ ኢፌክቲቭ። ላይክ ቀን አትሊስት ቀን የአሳቢ መጀበርኒ ቀን የ12ን ከተማርኩኝ አትሊስት የ12ን አላጥናው ቀን በስርዓት ልስማ ማታ ላይ የ9 የ11 ልጨርስ እና
እንደዛ ነበር ሐሳቤ አይ ቲንክ ሄዶልኛል ተሳክቶልኛል በሱ ላይክ የ12 ቀን እየተማርኩትኝ ከዛ እኔ ደግሞ ላይክ እኛ አይ ቲንክ 2 አመት በአዲሱ 2 አመት በድሮ ስለሆነ 12 ላይ የተማርናቸው 10 ላይ ነበሩ እና 12 ላይ የነበሩትን 12 ላይ ከማንበብ ይልቅ 10 ላይ ሄጄ ነበር መከለሳቸው ሶ ላይክ ሁለቱንም ባንዴ ጨርሳለሁ ነገር ነበርና ላይክ ያገናኙ ማንበብ ምናምን በጣም ጥቅም አለው እና እኔ ደግሞ የተለየ እንትን ነበር ላይክ መዝሙር እየሰማው ነበር ማጠናው እሱ በጣም ፎከስ እንዳደረግ ይረዳኝ ነበር ላይክ ለብዙ ሰው አይሆንም ይሄ አልመክርም ለብዙ ሰው ግን ወደ አምልኮ ገብቶ ተነክተው ምናምን እዛ ጋር ሌላ ነገር ውስጥ እንዳይገቡ አልመክርም ግን ጀስት ራሳችንን እያየን መሀል ላይ አምልኮ ቢኖረው የሚጠቅመናል አይጎዳንም እንደዛ ነበር ምን መዝሙር ታዘውትሪ ነበር እኔ እንግሊዘኛ መዝሙር ነበር ለማጥናት መጠቀም ብዙ ጌታው ምናምን የሚያስብል መዝሙር ስላልሆነ እንትን ውስጥ አይከተኝም ብዬ እንግሊዘኛዎች ነበር እየሰማሁ ማጣና አይሰሙም ብለሽ ነው ያምኩ ጌታው ምናምን የሚያስብል እንደዛ ነበር የምሰማው እሺ እኔ ስተዲ ቴክኒክ በጣም እረሳለሁ ነው ስለዚህ ኖት ማውጣት ኦፕሽናል ነበር ማለት ላይክ ኖት አውጥቼ ከዛ ወደ መጨረሻ አካባቢ ሪቫይዝ ካላደረኩት እንዳላጠና ነው የሚቆጠረው ለኔ ቤዚካሊ አልይዞ ሶ በተለይ ባዮ እና ፊዚክስ ኮንሰፕት ፓርት ኬሞ ኮንሰፕት ፓርት ማትስ ዴፊኒሽኖች ምናምን ነገር በዚህ ማትስ ዴፊኒሽን በጣም ነው የሚያስተው ቁጥር ብቻ አይደለም ስለዛ እነሱን ኖት አውጣ ነበር ጊዜ ፈጃል ግን ቀድሞ ከጀመሩ በተለይ በጣም አሪፍ ነው ግን ጊዜ ፈጅም ለኔ ግድ ነበር እንደዛ ማድረግ ሌላ ላይብረሪ ማጥናቴ በጣም መስጥ ነበር ቅራቤና ሁሌ ሰንበቴን ከግማሽ በኋላ ላይብረሪ ቀድሼ ነበር ብል ይሻለኛል እና ላይብረሪ ነበርኩኝ ሁሌ ማምሸትም ካለብኝ ምናምን ቤት ማጥናት አልችልም እኔ ከዛ ሰማው ደግሞ ከመዝሙር አልችልም በርግጥ ዋይት ኖይዝ የሚለው ቤስከሊ ሬዲዮ ድምጽ ሬዲዮ ፋና በቃ ሽሮ የሚለው ቤስከሊ እና እሱኛው ፎከስ ሳይንቲፊክ ነው ፎከስ ማድረግ ይረዳል እሱን በኤርፎን ሰማለው ከዛ for hours I guess ለመርኩት መሃል ላይ መሰለኝ ድሮ አልችልም ነበር ግን for hours መቀመጥ እችላለሁ ኖት እያወጣው ምናምን ነገር ማለት ነው እንደዛ ነበር ማድረገው ግን ብዙ ሰዎች ከኖት በላይ የሚስቱት ምን ላይ ነው ጥያቄ አሰራር ላይ ነው ጥያቄ ብዙ ሰው ይሰራል of course 12 ያለ ጥያቄ አይገፋም ግን ለምሳሌ ሳትኩት አይደል ከዛ ኤክስፕላኔሽን ገባኝ ብዬ ማለፍ አይመን በጣም ያታላል የገባ ይመስላል ግን አልገባህም ስለዛ የሳትከውን ጥያቄ እንደሱ አይነት አትሊስት 5 ምናምን ነገር ሰርተ you got to be sure ያንዳንዱ በተለይ በኮንሰፕት ደረጃ መረዳትን you got to be sure እሱ ጋር ይመስለኛል ብዙ ጥያቄ ሳስበው ጥያቄ ሰርተ በራስ ስራውን ጥያቄ 50 ከ60 or ደግሞ 90 ከመቶ አግኝተ ማትሪክ ላይ ከ50 በታች ተመጣጣበት ምንም ሪዝን የለም so like confident ሆነ እንድትገባ በራስም ስራውን ጥያቄዎች የሚፈልገው አይነት ውጤት ማምጣት አለበት ነገር ስለዛ ደጋግሞ throughout the years የነበሩትን ጥያቄዎች መስራትና የሳትካቸውን ፖይንቶች አለማለፍ በፍጹም እንደሱ አይነት ጥያቄ ደጋግሞ መስራት እንደዛ በጣም አሪፍ ነው ብዬ አስባለሁ ያው እኔ ቅድም እንዳነሳሁት ብዙ ጊዜ እኔ አላነብም አንደርስታንድ ማረጋው ቶሎ የሚይዘው ሳይ ነውና ብዙ ጊዜ ለዛ ዘስክሬት ላይ or ደግሞ ካህን አካዳሚ ላይ ብዙ ቪዲዮዎችን ከዛ አንደርስታንድ አደርጋለሁና ፈጥኝሱ ከማነበው በላይ ኢፌክቲቭ የሚያደርገኝ እሱ ስለሆነ ከዛ በኋላ ጥያቄ ነው የምሰራው ጥያቄ ሲሰራ ግን ያው እሷ እንዳለችው አላልፍም ስፔሻሊ የተሰሩ የኢንትራንስ ጥያቄዎች አሉ ቪዲዮና ፈርስት ፓውዝ አድርጌ ራሴ ከሰራሁት በኋላ ኤክስፕላኔሽኑን ደግሞ አንደርስታንድ አደርጋለሁ ከዛ በኋላ ብዙ ጊዜ ኢንትራንስ ላይ የምንሰራበት ታይም ኮንሱሚንግ ይሆንብናል እንጂ እንሰራዋለን ዋናው ነገር ታይም ነውና ቪዲዮዎችን ማየት ብዙ ጊዜ ለየት የሚሉ ኢዚ ትሪኮችን ጥያቄውን ቀለል አድርገን እንድንሰራ የሚያረጋት ነገር ስላለ እነሱን ለመጠቀም ጥያቄውንም ከነሱ ነው የምሰራውና ከዛ ወርክሺቶች ምናምን ይሰጣሉ ኢትዮማትሪክ ላይ ብዙ ጥያቄዎች አለ እነሱን ፕራክቲስ አደረገው ሞሮፍ ቪዲዮና ጥያቄ መስራት ላይ ነው እኔ ስፔንድ ያደረኩት በጣም አሪፍ እንትንስ ለምሳሌ አሁን እናንተ በደንብ ፌሎሺፕ ላይ ኤንጌጅመንት አላችሁ ኮሚትመንት አለ ሊድም ታረጉ ናችሁ ቸርች ላይም እንደዛ ያው ፌሎ የሚያገለግል ቸርች ደግሞ ሌላ ሪስፖንሲቢሊቲ አለ አሁን ምን ኳየር ውስጥ ሶሎ
እሺ አንድ እንሰማለን በኋላ። እኔ እኮ ሳነብ ሁሉ መዝሙር እሰማለሁ ስትለኝ እሺ ነበረብን። እሺ እኔ ወርሺፕ ቲም ነበርኩኝ ግን 12 ፌሎ ሜን ሶን ያኛው ገታ አደረኩት። አሁን ተመልሻለሁ። በርግጥ አሁን ወደ አምልኮ ዘምሬው አላልፍም ምን የሚል ያንተና መስሙር አለ ያስፋው መለስ። ስለዚህ ወደ ጥናት እሺ ቸርች ላይ እናንተ ሎክ ነው? አይ በዛው ከፌሎ ቀጥሎ ወደ ቸርች ፕሮግራም ነው የምናልፈው እና ቃልና ህፃናት ላይ ነው የምሰራው። ስለዚህ ልጆችንም ታስተምራለህ። ይሄ ሁሉ ኃላፊነት ኖሮ ፌሎ መምራት ኖሮ አካዳሚካሊ ደግሞ በዚህ ልክ ኤክሴል አድርጎ ደግሞ ጥሩ ግሬድ ማምጣት መቻል ሁለቱም ላይ ኤፌክቲቭ ለመሆን ራሱን የቻለ ፉል ታይም የሚያስፈልግ ነው። በጣም ይሄ ነው ትምህርት ላይም ራሱን የቻለ ሙሉ ታይም ጊዜያችንን የሚፈልግ ነው። ቸርችም ያለው ፌሎሺፕ ላይ ያለውም እሱም ነገር ራሱን ችሎና ሰው እንዴት ባላንስ አደረጋችሁት? እንዲህ ልጀምር እስኪ። አልከበዳችሁም ወይ? እኔ እንደማስበው አንድ ነገር አለ። ለምን የሚለውን ጥያቄ መመለስ ነው። ለምን ብለን ስንጀምር ፈርስት እግዚአብሔር እኛን የፈጠረን ዓላማ አለውና ዓላማው ህይወታችንን ለሱ እንድንኖር ነው። ለሱ መኖራችንን አንደርስታንድ ካረግን ትምህርት ደግሞ ከህይወታችን ውስጥ አንዱ ነውና እግዚአብሔር እሱንም ለክብሩ ይፈልገዋል ማለት ነው። ሶ ፕራዮሪቲ መስጠት እንጀምራለን። ያኔ ሰው ለአንድ ነገር ፕራዮሪቲ ሲሰጥ ቃሉም እንደሚል ትጋት ፍሬን ያፈራል እንደሚለው ፕራዮሪቲ ሲመጣ ሰው በዛ ነገር ላይ መትጋት ሲጀምር ፍሬያማ ይሆናልና ፈርስት ኦፍ ኦል ዋይ የሚለውን አንደርስታንድ ማድረግ ነው። ለምን እማራለሁ? ለምን አገለግላለሁ? ሁሉንም ጠቅለል አድርገን ደግሞ ለእግዚአብሔር ክብር ለማድረግ ስንጥር ሁሉንም ጠቅለል አድርገን ጊዜ እንድንሰጠው ፕራዮሪቲ እንድንሰጠው ችላ እንዳንል ያደርገንና ባላንስ አድርገን በሁለቱም ኤክሴል እንድናደርግ ያግዘናል። ከብድ ነበረ በጣም እኔ በጣም ከብዶ ነበረ እና እንዴት ነው ብዙ ጊዜ ሊደሮች ብቻ ኢንጂነር አገልጋዮች እግዚአብሔርን ስራ ሰራሉ እግዚአብሔርን ስራ ይሰራል ቢሆን ኮት ይጠቀሙታልና ያስቀኛል። የቱን እግዚአብሔር ስራ የቱን የኔ ስራ? አይ ቲንክ ሁለቱም እግዚአብሔር ስራ ነው። ቤዚክ ሁለቱም አገልግሎት ነው። ስለዛ አንዱ ለአንዱ ብሎ ኮምፕሮማይዝ ማድረግ ጥሩ ነው ብዬ አላስብም። እንዳለው ነው። ሁለቱም እግዚአብሔር የሚከብርበት ነው። ሁለቱም አገልግሎት ነው። ሁለቱም ደግሞ ይሄ መክሊት ነው እንድናተርፍበት የተሰጠን ኃላፊነታችን ነው ቤዚክሊ እና ለትምህርትም ብሎ እግዚአብሔር ላንተ ብሎ ካስቀመጠ ኃላፊነት መግደል አግባብ አይደለም። እሱን ደግሞ ምክንያት አድርገ ያም ኃላፊነት ስለሆነ ከዛ መግደል አግባብ አይደለም እና አይ ቲንክ እሱ እንዳለው ነው ፕራዮሪቲን ሴት ማድረግ ሊድ ማድረገው ፌሎ የሆነ ነገር አለ አገልግሎት አለኝ ከዛ ደግሞ ማጠናለት የሆነ ማትሪክ ባል ፊት ለፊቴ ፈተና አለ። እሺ ሁለቱ ናቸው ፕራዮሪቲ ካልን ከዛ ደግሞ ቤተሰብ ምናምን ነገር ይኖራል። ፕራዮሪቲን ሴት ታደርግና ከዛ ውጭ ያለውን ነገር በሙሉ አትሊስት ማትሪካውን የሆነ ዘላለማዊ አይደለም አይደል? እስኪ የሆነ ፊክስድ ጊዜ ነው። እስከዛች ሞመንት ድረስ ሌላውን ሁሉ አቮይድ ማድረግ ከቶፍ ማድረግ። እኛ ጋር አሁን ጠቅጠቅ ስልክ ያዙ ልጆች አሉ። ስልካቸው ዲስትራክት ስለሚያደርጋቸው ማለት አሁን ተመለሱበት ወደዛኛው ስልክ ምንም አልሆኑም። እስከዛች ጊዜ ግን እና ከዘመድ ምናምን ብዙ ቀርቻለሁ እኔ እንደዚህ ላይክ ሃንጋውቶች ምናምን ነገር ሌላ ፕራዮሪቲ ያለኝ ማይደርሱ ይሄ ግን ይደርሳል ኢቨንቹዋሊ። ፕራዮሪቲን ሴት አድርጎ ከዛ የተረፈውን ነገር በቃ አቮይደብል በሆነበት ልክ አቮይድ ማድረግ አስፈላጊ ነው ብዬ አስባለሁ። ከዛ በኋላ ቀን ኢንክሉዲንግ ባይ ዘ ዌይ እንቅልፍን አቮይድ ማድረግ ጥሩ አይደለም፣ ግን አይ ቲንክ ኢኔቪታብል ነው ግድ ነው ለማትሪክ። ስለዚህ ቀን የሆነ መሄድ ያለብኝ ኃላፊነቴ የሆነ ቦታ ከሱ ቀርቼ ከማጠና እሱን ሄዳለሁ፣ ሌሊቱን አጠናለሁ። ቤዚክሊ አካክሳለሁ። 24 ሰዓት አለ እና ላሉን 2-3 ፕራዮሪቲዎች በቂ ነው 24 ሰዓቱ። ሌሎችን ትርፍ ነገሮች አቮይድ ካደረግን ድረስ ያስባል። ፕራዮሪቲ ሴት ማለት እነሱ እንዳሉት ነው። በጣም የሚጨመር ነገር የለም። አንደኛ ግን ላይክ የሆነ ከኮሚኒቲው የሚመጣ ብዙ እንትን አለ ላይክ ስትረግል አለ። አሁን ለምሳሌ ቸርቹን ቀርተሽ አሁን አሪፍ ውጤት ታመጪ ነው አንቺ ምናምን የሚል አሁን አሳኳለሽ ታስበልሽ የሚል አለ። አንዳንድ ሰው ደግሞ ቸርች እያልሽማ በቃ መቼም አይሆንልሽም ምናምን ነገርና ላይክ ማይንዳችንን ፎከስ ራሳችን ላይ እና ጌታ ላይ በቃ ላይክ ራሳችንን ቼክ ማድረግ በእያንዳንዱ በምንሄድበት ስቴፕ ላይ ላይክ አለሃ ጌታ ምናምን ነገር አለሃ አልተውኩህማ ምናምን እያልን ቼክ ማድረግ ራሳችንን አንደኛ እና ላይክ የምንሰማውን ነገር ማቆም በቃ ላይክ ለነሱ ኬራ ለመስጠት ሳይሆን አንዳንድ
የሚጠቅመንን ነገር ብቻ ኮንሱም ማድረግ አለብን ነው ላይክ ወደ የማይሆን ስህተት ውስጥ ሰርተን እንትን እንዳንል እና እሷ እንዳለችው ላይክ አንዳንድ መገታት ካለበት በቃ just has to happen በቃ ምንም የምንቀይረው ነገር አይደለም። እኔ አሁን ለምሳሌ ላይክ ድሮ ከነበሩኝ ኮሚትመንቶች እንትን ብያለሁ የቀነስኩት ነገር አለ። ይሄ ኦብቪየስ ነው በቃ መቀየር የምንችለው ነገር አይደለም። ኢቭን ሰው እኔ ላይክ ከቸርች የሚደርሱኝ ኮመንቶች ነበሩ ላይክ ቸርች ቀርተሽ ላይክ አይሆንም ነገር አይገባሽም ሁላ ነው በኢየሱስ ይሄ መቃወም ነው እና ላይክ የሆነ just ራሳችንን ማወቅ አንደኛ ነገር ምን ላይ ነኝ የሚለውን ነገር ቼክ ማድረግ የሰውን ነገር አለ መስማት ኢቭን ላይክ ከቸርች የሚመጣ ኮመንት እንዳለ ከቸርች ስለሆነ ብቻ ልክ ነው አይደለም። ራሳችንን ማየት መንፈስ ቅዱስ ውስጣችን አለ ከምንም በላይ እሱን ማዳመጥ እና ደግሞ በቃ ይሄ ነበር እኔን በጣም የጠቀመኝ። ጌታ አይሆንብን ሲለው ጴጥሮስ ሂድ አንተ ሰይጣን እንዳለው በጣም አሪፍ። ግን አሁን ይሄ 12ኛ ክፍል ላይ ማትሪኩ አለ፣ በጣም ቴንሽን አለ። በዙሪያችን ያሉ ሰዎች ደግሞ ኤክስፔክት የሚያደርጉት ነገር አለ ከቤት ጀምሮ ማለት እንደ ልጄማ በጣም እንደደደ የለም በጣም በቃ ጥሩ ውጤት ነው የምታመጣው እንጠብቃለን ብለው ደግሞ ሰቅለው ይጠብቃሉ ምናምን ነገር። ፈተና ላይ አብረውን ቢገቡ ጥሩ ነበር፣ አብረው ቢያጠኑ ጥሩ ነበር። እንደዛ ኤክስፔክቴሽን አለ ቸርች ላይ እንደዛ። ምክንያቱም ያ ከሎወር ግሬድ ጀምሮ የሚያውቋችሁ ልጆች ሰዎች ምናምን ኤክስፔክት የሚያደርጉት ነገር አለ። አገልግሎቱ በዚህ ጎን አለ። ቅድም እንዳላችሁት ደግሞ ቦስ ሳይድ ጌታን ማሳየት በቃ ለአገልግሎት የምማረው ለጌታ ነው፣ የማገለግለው ለጌታ ነው። ሁሉንም ህይወቴ ፓርት ይሄ መከፋፍሉ ለኔ የምለው ነገር የለም። ስለዚህ ጌታን በዚህ ደግሞ ማሳየት እፈልጋለሁ ብለን ደግሞ እናስባለን። በዚህ ውስጥ ፕሬሸሮች አሉ። ይሄ ራሱን ችሎ አንድ ጫና የሚያመጣብን ነገር ነው። ካሪኩለሙ ራሱን ችሎ ሌላ በጣም ታፍ የሆነ እንትን አለው፣ አካዳሚክ ፕሬሸር አለው። እነዚህን ሁሉ ስትረሶች ለማለፍ እንደው በጣም እኔ በጌታ መሆኔ ይጠቅሞኛል ትላላችሁ እዚህኛው ላይ ወይስ እንደው በጣም ክርስቲያን መሆናችሁ ከሌላው በተሻለ ጠቅሞናል ትላላችሁ? በሚገባ ስፔሻሊ እኛ ግቢ ምን መሰለ ቅዳሜ እንማራለን እና እሑድ ብቻ ነው ያለን የእረፍት ቀን እና እሱንም ደግሞ ቸርች ሄደን ነው የምንመለሰው እና በቃ በጣም ቬሪ ስትረስፉል። ግን ጌታ እንዳለ ስታቅ እንደሚረዳ ስታቅ በቃ ቃሉን ነው የምታስታውሰው። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ ትልና ስትሬንግዙን ይሰጥሃል። ዲፕሬስድ እንዳትሆን እንዳትጨናነቅ። ባይሆንስ ምን እሆናለሁ ብዬ አልሰጋም አለ ጌታ እና የጌታ መሆን እውነት እረፍት ነው። መውደቂያህን አያስፈራህም፣ ነገ አያስፈራህም። ነገ ጥያቄ የሚሆነው ጌታ ለሌለው ሰው ነው እና ጌታን ሲኖርክ ነገ ላይ እኔ ምን እሆናለሁ ብለህ አታውቅም ማለት አትፈራም፣ አትሰጋም አለ። የምትተማመንበት ራስን የምትጥልበት አለ እና የምትጥልበት ራስን የምትሰጠው ነገር ካለ ደግሞ ያለው ሁኔታው ያለው ሲቹዌሽኑ ውስጥህን እንዲወርድ አያደርግም። አይንን የምታረግበት የምታስቀምጥበት የምትጠብቀው አለ እና እሱ በጣም ትልቅ ነገር ነው ከሁሉ በላይ። ጠቅሞኛል ብቻ ሳይሆን አላቅም እንዴት ሰርቫይቭ እንደሚያደርጉት ያለ እግዚአብሔር የሆኑ ሰዎች በጣም እንጃ ፕሬዝ በእውነት አላቅም እንዴት እንደሚገፋ ላይክ በጣም ፓርትነር የሚሆን አምላክ ነው እግዚአብሔር የእውነት። የነዛ የጭንቀት ቀናቶች የነዛ ስሊፕለስ ሌሊቶች የለቅሶ የደስታ የሰክሰስ የፌሊየር ሁሉ ፓርትነር የሚሆን ነው ማለት አንዱንም ብቻዬን ስወጣት ትዝ አይለኝም እኔ ኦፍ ኦል ስትራግልስ እና መጥቀም ብቻ አይደለም እንጃ በጣም አይሆንም ሲጀመር ያለሱ በእውነት የሚገፋ አይነት አይደለም። ገና ካሁኑ ኢማጂን ሃይ ስኩል እንደዚህ ካለን ወደፊትማ አስበው እና በጣም መስት እግዚአብሔር በጣም ማንዳቶሪ ነው። ክርስቲያን መሆን ኦር ቸርች ቤት ነው አለ እግዚአብሔርን ፐርሰናሊ አውቆ ሪሌሽንሽፕ ኖሮ ይህ ህይወታችን ላይ ኢንቮልቭ ማድረግ ብቻ አይደለም በቃ ኮምፕሊትሊ ለሱ ሰረንደር ማድረግ እና በሱ እየተመራ ጌታዬ ላምሽ ወይስ ለሊት ልነሳ ምናምን ስል አስታውሳለሁ። አሁን ልተኛና በሰዓት ልነሳ ነገ በትክክል ፕላን አለበለዚያ በጣም ነው የማይገፋው ኑሮ እና ግድ ነው እግዚአብሔር ብዬ አስባለሁ። እኔ ላይክ እንትን የሆነ ስታንዳርድን ከፍ አድርጎታል ጌታ ላይክ የዚህ ምድር ነገር ምንም እስከማይመስለኝ ድረስ ማለት አሁን ለምሳሌ የሆነ ስትረስ አሁን ይሄ የማይካድ ስትረግል ነበር ሁላችንም ጋር ያለ ነገር እና
እሱ ላይክ ስትረሱ ቢገንብኝ ኖሮ አላልፈውም ነበር። አውቀዋለሁ ግን አቀለለብኝ የምጁን ነገር ሁሉን በቃ ላይክ ምንድነው የሚባለው የሁሉም ነገር ጥግ እሱ ሆነብኝ። ትልቁን ነገር አይተን ለትንሹ ነገር እንደማንጨነቀው ማለት ነው። እና እሱ ይሄ አንደኛ ነገር ነበር። ላይክ ስትረስን አቀለለብኝ፣ በጣም ማትሪክ አቀለለብኝ። ውስጤ ኤክስፔሪንስ አድርጌ ከማላውቀው የትኛውም የምድር ሰላም በቃ የተለየ ሰላም ሰጠኝ። ይሄ ደግሞ መረጋጋት ላይክ ለማጥናትም ለምንም it's just the main thing ነበረ እና ይሄ ላይክ አቀለለብኝ። it's just አንደኛው ነገር ነበረ። ከዛ ኢቨን እኔ ላይክ ለማጥናት ምናምን ብቻ ሳይሆን ላይክ ማትሪክ ፈተና ላይ ሆኜም የሆነ ዳውቶች ነበሩ፣ የራሴን የምጠራጠርበት ነገር ምናምን ነገር ላይክ እኔ አሁን ይሄንን አልፈዋለሁ ምናምን ነገር ሊትራሊ ፈተና እንዲቁጭ ብዬ ይሄን አልሰራውም አትሰሪም አክቹሊ ሰይጣንም ነው ኦብቪየስሊ ላይክ እንደዚህ አይነት ትልልቅ ህይወታችን ላይ የሚመጣ ነገር ላይ ነው ሰይጣን እንትን ለማድረግ የሚሞክረውና አትሰሪውም ምናምን ነገር አንቺ ልትሰሪ ምናምን ነገር ነበረ። የዛ ሰዓት ይውዝ ላይ ወዲያው ከች ነበር የሚልልኝ በቃ ላይክ አንቺ እኔን ይዘሽ ምናምን ነገር ኢቭን ላይክ አብራኝ የነበረችው ልጅ አጠገቤ የምትቀመጠው ክርስቲያን አልነበረችም እና ላይክ ውስጤ የነበረው ሰላም ይጋባ ነበርና ላይክ እንጸልይ ምናምን እስክትለኝ ድረስ በቃ ላይክ እኔ እኮ እዛ ጋር ተጨናንቄ ሊሆን ይችላል ላይክ ዳውቶች ሊኖሩብኝ ይችላሉ ምናምን ግን ጌታ እንዳለ እሷ ማረጋገጫ ሆነች። ኢቭን ክርስቲያን እንኳን አልነበረችም። ሲወዛ በጣም ውስጥሽ የሆነ ሰላም አለ እንዴት እንደዚህ ተረጋጋሽ ምናምን ነገር እኔ እኮ ተጨናንቄያለሁ ላይክ ሃው ላይክ የሆነ እኛ ፕሬዘንሱን ፊል ላናረገው እንችላለን ግን አለ በቃ ላይክ ለሰው እስከሚታይ ድረስ እሱ የሱ ፕሬዘንስ አለ እና ላይክ መንፈስ ቅዱስ ሲመጣ ደግሞ ዝም ብሎ አይደለም ነገሮች ላይክ ፍሬ አለው እና ላይክ እንዳለ በጣም ብዙ እንትኖች ነበሩ ላይክ ኮንፈርሜሽን ይሰጠኝ ነበር አለው በርቺ ምናምን ነገር እና ኢቭን እኔ ላይክ ለሊት ለማጥናት ምናምን ስተኛ ላይክ አላርሚ አይቀሰቅሰኝም። አይ ዶንት ኖ ሜቢ አልሰማውም ይሆናል ወይ አጥፍቼው ተኝቼ ይሆናል ኦር ሰይጣን መጥቷት ፍቶት ይሆናል አይ ዶንት ኖ ግን አልሰማውም ብዙ ጊዜ ተነስተሻፍተሽስ ቢሆን አይ ዶንት ኖ ሜቢ አው ይሆናል ላይክ በህልሜ ምናምን የሆነ ነገር አጥፍቼ ሊመስልሽ አይ ዶንት ኖ ብቻ just አልሰማውም እና እጸልይ ነበር ጌታ ሆይ በቃ ይሄንን ሰዓት ካልቀሰቀስከኝ ታውቃለህ እንደምወድቅ ምናምን ነገር ላይክ ዱ ሰምቲንግ አላ ይሁን አባታችን አይደለ እሱን ከሱ ውጪ የምንሄድበት የለንም እና ኢቭን እቤት ይሰለቻቸው ነበር ቀስቅሱኝ ምናምን ስላቸውና አላርማ ይቀሰቅሰኝ እነሱ ይቀሰቅሱኝ ማን ያለኝ ጌታ ነው ያለኝ ቀስቅሰኝ ብዬ ለሰሪ ፐርፌክት 12 ከ00 ምናምን ከሆነ 12 ከ00 ይቀሰቅሰኝ ነበር። it was just እንደዚህ አይነት ኤክስፒሪየንሶች ነበሩኝ ምናምን እና እሷ እንዳለችው ላይ ካለሱ አይ ዶንት ኖ እንዴት ሰው ሃንድል እንደሚያደርገው። ለዘንድሮ የሶርቲያ ክፍል ተፈታኞች ለ2018 የሚፈተኑ ተማሪዎች አንዳንድ ቲፕ እስኪ አድቫይስ ስጧቸው። ይሄንን እንዲያረጉ ትሏቸውን ወይ እንዳያረጉም ሊሆን ይችላል። አንዳንድ እሺ አንደኛ ግብ ሴት ማድረግ ላይ ግብ ማለፍ ወር መስቀል ምናምን ነገር ሹር ይሁን ግን ከኛ ኮንትሮል ውጪ የሆነ ነገር አለ እዛ ውስጥ ግባችን ላይ የሚገባው እኛ ኮንትሮል የምናደርገው ነገር ነው። የኔ ግብ የነበረው ሙሉ ፖርሽን ከቨር አድርጌ ጥያቄ ከዚያ አመት ጊዜ ሰርቺ መግባት ነው። ከዛ በኋላ ያለው የጀመረ እግዚአብሔር ፍቃድ ነው ማለት በተለይ ክርስቲያን ስንሆን ኮምፕሊትሊ እንደዛ ሰረንደር ማድረግ አለብን አይደል? ስለዚህ አልፋለሁ። በተለይ ደግሞ እግዚአብሔር ሳይነግረን ከባድ ነው እንደዛ አይነት ኤክስፔክቴሽን ወይም ዲዛይን ከኛ ኮንትሮል ውጪ የሆነ ጎል ሴት ማድረግ። ስለዚህ ጎላችን የሚገባው በትጋቴ እግዚአብሔርን አከብረዋለሁ እንደፍስከሽን ያት በኔ ኮንትሮል ነው። ሶ ከቨር ማድረግ ማጥናት ጥያቄ መስራት ምናምን ነገር እሱን ብቻ ከዛልክ ግባችን የሚመታው ውጤት የሰማን ቀን ሳይሆን ማትሪክ አንድ ቀን ሲቀረው ኦኬ እንጨርስ እግዚአብሔር ይመስገን እንግዲህ አይ ሆፕ በትጋቴ ይከብራል በቃ ከዛ በኋላ የተረፈውን አንተ ተቆጣጠር። እንደዛ ማድረግ ከዲስአፖይንትመንት ይጠብቃል፣ ለትጋትም ይመቻል። ለእግዚአብሔር ሲሉ መትጋት ያስባል። በጣም ትክክል ነው ያለችው እና አይ ዶንት ኖ ሌላ የሚጨመር ነገር ካለ አካዳሚካሊ ነው እንጂ ቤዙ ትልቁ ነገር ፋውንዴሽን የሚሆን እሷ ያለችው ነገር ነው። ግን አካዳሚክሊ ላይ በቃ መንገዳችሁን ለዩ። አንድ ሰው ስላነበበ ብቻ ሁሌ ማንበብ ጥሩ ነው ብዬ አላስብም። መንገዱን መለየት ሳነብ ነው ሳይ ነው ስሰማ ነው ብለን መንገዳችንን ለይተን ትጋታችንን እኛ በምንችለው ሃንድል ማድረግ በምንችለው መንገድ ማድረግ ለትጋታችን ትልቁ ስኬት ነው ብዬ አስባለሁ እና እሱን አደራም
ብለውታል። ግን እኔ አንድም ጨምሮ ሀሳብ ምንድነው የሆነ ተማሪዎች አሁን ለምሳሌ በዚህ ታይም ምናምን አሁንም አልጨርሰውም አሁን ጀምሬማ የሆነ ነገር አይሆንልኝም ምናምን ነገር ይሄንማ በእኔ አቅም አይሆንም ምናምን የሚል ተስፋ መቁረጦች አሉ እኔም ጋር ስለነበረና ላይክ አልረፈደም ታይም ስቲል አለ አሁንም አለ መሀል አመት ላይም አለ የትም ሰዓት ጀምሮ ኢትስ ጀስት ላይክ የእናንተ ኮሚትመንት ነው የሚወስነው በቃ ላይክ ትምህርቱ ሊተልቅ ይችላል ፖርሽኑ ሊበዛ ይችላል ግን እናንተ ኮሚትድ እስከሆናችሁ ድረስ ምንም ነገር ይሆናል ላይክ ታይሙም ይመጣል ሲቀጥል ደግሞ ላይክ ትጨርሳላችሁ ባጨርሱም ላይክ አትሊስት የሆነ ነገር ይዛችሁ ትገባላችሁ በባዶ ከመግባት እና ላይክ እኔ ደግሞ ሌላ ጨምሮ ነገር ምንድነው ላይክ አው ይሄ ሰራው እንዲቃችሁና አትስሙ የሚጠቅማችሁ ነገር እኔ ሲጀምር ለላይፌም ሞስዶ ነገር ምንድነው የተለያየ ሰራው እንዲኩስ ልንገባ እንችላለን የተለያየ ኢንቫይሮንመንት ውስጥ ልንገባ እንችላለን ከዛ ኢንቫይሮንመንት ውስጥ ግን የሚጠቅመንን ነገር ብቻ ነው መውሰድ ያለብን ላይክ ሁሉንም ነገር ዝም ብለን አግብስብሰን የምንወስድ መሆን የለብንም ይሄ ይጠቅመኛል በቃ ለላይፌ ተጠቀምበታለሁ ብለን የምናስበው ነገር ከያንዳንዱ ሰው መውሰድ ኢቭን ላይክ ተራሰው ከሚባል ሊሆን ይችላል ያ ነገር የሚመጣው ላይፍ ቼንጂንግ የሆነ አድቫይሶች የምናገኘው ከራንደም ሰው ሊሆን ይችላል ላይክ አንናቀው it's just like የሆነ ነገር እናገኝበታለን እና ላይክ ተስፋ አትቁረጡ ጌታ አለ ዋው በጣም አሁን 12 ያክል ዘንድሮ ተፈታኝ ብትሆኑ ደግማችሁ ጌታ እድሉን ሰጥቷችሁ በጣም የበለጠ ለመስከር በጥናት ጊዜያችሁ ውስጥ ላስት ይር ካደረጋችሁ ነገርና this year ተፈታኝ በሆን ፈጽሞ አላረገውም የምትሉትን አንዳንድ ነገር ተናገሩ እሷ ያለችውን ነገር ነበር መቀነሰው ካሁን በኋላ እንደላርግም አልደርስበትም የሚለውን ነገር ትቼ ትጋት ተጨምር ነበር አጀማመሬ ነው ግልጽ ነው ማይሆን ሰዓት ነው የጀመርኩትና መቼ ነው የጀመርሽ ወዲህ ላይክ አይ ቲንክ ብቻ ግማሽ አመት አለ የጀመርኩት ለዛ ነው 6ኛ ወር ላይ ነው የጀመርኩት አንተም 6ኛ ወር ላይ 6ኛ ወርም ደግሞ ገፍቶ ስፔሲፋይ አለማድረግ 6ኛ ወር ከስንተኛ ቀን ወደ ታቻ በጣም ጥሩ ምሳሌ አይደለሁም ሰከንድ ሴሚስተር ጀምሮ ያ to be specific ስለዚህ እንደዛ ታደርጊ በፍጹም አላደርግም አስፈላጊ አልነበረም ያ ሁሉ ለሊቶች አለመተኛት ቀረም ብዬ ጀምሮ እኔ እንጃ I don't know መመለስ አልፈልግም መጀመሪያ በኢየሱስ ደግሞ ግን ላይክ ሜቢ ሊጠቅመኝ ይችላል ብዬ ማስበው ጥያቄዎችን ሞር ብሰራ ላይክ እንትን አይደለም ነበር እኔ ምንድነው እንደዚህ ኮሚትድ ሆኜ የማትሪክ ጥያቄዎች እንደዚህ አዘጋጅቼ ጎል አልነበረኝም ላይክ ይሄን ያክል ጎሌ ላይክ ማትሪኩ ላይ የነበረው ነው እንጂ ይሄን ያክል ጥያቄ ይሄን ያክል ትጋቴ ላይ አልነበረም ጎሉ አንቺ ያልሽው ነገርና ላይክ ይሁን just ሙዴ ከመጣ I would do something ካልመጣ አልመጣም ነበርኩኝ እና ላይክ እሱን አስተካክል ነበር በጣም አሪፍ ለእናንተ ቶፕ ስኮረር መሆን ማለት ምን ማለት ነው እንደ ክርስቲያን የሰቃይ ተማሪ ምናምን ሲባል እንዴት ነው ዲፋይን የምታደርጉት I don't know like የሆነ ውጤት አይደለም መጀመሪያ ቶፕ ስኮረር የሚያስብለን ላይክ አሁን ላይ የምናመጣቸው ውጤቶች ምናምን አይደሉም ሰቃይ የሚያስብለን or whatever ሜጋ ምናምን የሚያስብለን እሱ አይደለም just መልፋታችን ብቻ it matters ነገር አንድ ነገር ቦታ ሰተነው ለዛ ነገር መስራታችን ብቻ ቫልዩ አለው በቃ እሱ like ለመስራት ማሰብ ለመስራት መነሳሳት ያ መስራት ብቻ it's just like value አለው እሱ ብቻ it was like ሰቃይ ተማሪ ያስብላል ብዬ አስባለሁ ውጤቱ ላይ ብቻ አይደለም ፎከሳችን መሆን ያለበት እንደ ክርስቲያን እሺ ሰቃይ ተማሪ ማለት ባይዘይ ሁሉም ክርስቲያን መትጋት አለበት ለትምህርቱ ግዴታ ኃላፊነት ስለሆነ ሁሉም ክርስቲያን ግን ትምህርት ላይ በጣም ሰክሰስ ያደርጋል ማለት አይደለም ልክ ሁሉም ሰው ስፖርት ላይ ሁሉም ሰው ስዕል ላይ ሁሉም ሰው ሚውዚክ ላይ ጎበዝ እንዳለው ነው ይሄ ትምህርት አካዳሚክ ትምህርት የሚፈልጋቸው ሴት ኦፍ ስኪሎች ሜሞራይዜሽን ይሆናልና ያ ነገር ላይክ ስትሬንግዛቸው ያልሆኑ ሰዎች አሉ ሶ ኢን ጀነራል አዝ አ ክርስቲያን ከተማሪ የሚጠበቀው መትጋት እንጂ ውጤቱ ላይ አይደለም ትጋቱ ላይ ነው ቶፕ ስኮረር ደግሞ ከሆነ ሞስት ፕሮባብሊ ያ እግዚአብሔር የሰጠን ስትሬንግዝ ትምህርት አካባቢ ነው ማለት ነው ስለዚህ ቶፕ ስኮረር መሆን ማለት ኃላፊነት ነው እግዚአብሔር የሰጠን መክሊት አለ ማትረፊያ ነው እና የምናተርፈው ደግሞ በምድር ላይም ነው ታስ ደግሞ somehow ወደ እግዚአብሔር መጠቆም አለበት ብዬ አስባለሁ
ስኮራችን። ስለዚህ መሬት ስናወርደው ትምህርት ቤት አይደል ኩረጃ የሚባለው ነገር ማለት one of the few things እግዚአብሔር የምናሳይበት ነው። ጎበዝ ተማሪ ሆኜ ካልኮረጅኩኝ ኦኬ፣ ሳትኮረጅ ክርስቲያን ስለሆነች ጎበዝ ተማሪ ሆነች። ይሄ አንድ እግዚአብሔር የሚያስመሰግን እና ምናልባት ህይወቴ ሰዎችን አትራክት ሊያደርግ የሚችል ነገር ነው። ሌሎች ነገሮች ትጋትም፣ ሌሎችን ማስጠናትም ሊሆን ይችላል ምናምናም፣ ብቻ ሰምሃው ኢየሱስን ማሳያ መንገድ ነው ያስባሉ እና ኃላፊነት ነው ቶፕ ስኮረር መሆን ያስባሉ። ገለታላንተስ ያው ጨረሱብኝ። እነሱ እንዳሉት ነው። ግን ትልቁ ነገር ሁልጊዜ ለኛ ቶፕ ስኮረር ማለት ነጥብ አይደለም። ቶፕ ስኮረር ማለት የሆነ ሰው የሚነጋገርበት ነገር መሆን ሳይሆን ባለንበት ስፍራ የኛ ትጋት ለሌሎች ትምህርት ይሆናል ነው ወይ? እኔ የማደርገው ነገር እኔ የማደርገው አክቲቪቲ ስራዎቼ እግዚአብሔርን ያሳያሉ ወይ? እሱን ሾው ማድረግ ይችላሉ ወይ? ቢኮዝ እግዚአብሔር ትልቁ ጎሉ በእኛ መታየት ነው እና ህይወታችን፣ ትምህርታችን በጣም ኤግዜል አድርጓል የምንለው በእኛ ጥረት፣ በእኛ ስራ እግዚአብሔር ሲታይበት ነው እና ሞሮፍ እሱ ነው። በጣም አሪፍ ቴንኪው። በጣም አሪፍ ጊዜ እያሳለፍን ነው። መቼም እንደ ኤግዛሙ አልከበደችም። ስለዚህ አሁን ኦልሞስት ወደ ኮንክሉዥናችን ነው የምንመጣው። አንዳንድ ጥያቄ እንዲሁ መደዳ እጠይቃችኋለሁ። ሮቴት እያደረግን በደንብ ወዲያው ቱ ዘ ፖይንት እየመለሳችሁ ትሄዳላችሁ። ገለታ በጥናት ጊዜ ቡና ነው ሻይ ነው ተዘውት? ቡና፣ ጥቁር ቡና። ጥሩ ቡና፣ በተወደደ ቡና። የጠዋት የቀን አንባቢ ነሽ ወይ የሌሊት? እንደ ቀኑ ይለያያል። ጊዜ ካለኝ ቀን፣ ለምን ላይ አልተኛም ሌሊት። ስለዚህ እንደ ሁኔታው ነው። አክቹሊ ሌሊት አላውቅም፣ ወሰን አልችልም። ዛሬ መች ነው የምታነቢው? ሌሊት ነው ቀን? እኔ አልመለስም፣ እስር ቤት ካለ ዘማሪ። እሺ፣ በጥናት ጊዜ ሁሌ አዙረሽ የምትጠቀሚው ስናክ ምንድን ነው? ቆሎ አይነት ቆሎ። ልክ ነሽ። ድሮ የሚሰቅሉት የቆሎ ተማሪዎች ናቸው። 12ኛ ክፍል እያለ ነው ለጥናት ብለህ የተለየ የሄድክበት ቦታ አለ? ለምሳሌ ዛፍ ስር፣ ቤተክርስቲያን፣ ሰሜን ነው ሰው ማይጠብቅበት አምፊቲያትር ይቻላል። አምፊቲያትር ግቢ ውስጥ አላ ደረጃዎች እንደ መስቀል አደባባይ ምናምን አለና ብዙ ሰው እዛ አየር ለመቀበል ራሱን ለማዳመጥ ምናምን ነው እና የሚሄደው። የሆነ ጊዜ ባዮሎጂ ክላሲፊኬሽን መሸምደድ አቅቶኝ ትወስ በቃ እዛ ሄጄ እንትን ብዬ ነበር። በጣም አሪፍ። እሺ፣ ስፖርቲያ ክፍል እየተማርሽ ከልጆች ተወሰሽ ያልመለስሻቸው እስክሪብቶች ስንት ናቸው? የቱን አንስቼ የቱን በኢየሱስ ስም በጣም ብዙ ነው። ይቅርታ ቆይታለሁ። መልሼ ማቀም ይስተኝ በህይወቴ እስክሪብቶ መልሼ አላውቅም። ስለዚህ ቀደም ስትጠይቂኝ የከለከልኩት ስለዚህ ታውቀዋል መልሼ አላውቅም። እኔ እንጃ። ስለዚህ ደግሞ እስክሪብቶም ይዤ አልሄድም። ስለዚህ በሳምንት ሚኒመም 4 እቀበላለሁ። አንዱንም አልመለስኩም። አብዙትና ይቅርታ አልወላችሁ። ይሄ አይደገመው ነው ግቢ። እሺ፣ መጽሐፍ ከፍተሽ እያነበብሽ እንቅልፍ ወስዶሽ ያውቃል? አዎ። ምን መጽሐፍ? ብዙ ጊዜ ኬሚስትሪ መሰለኝ። ኢቭን እንቅልፍ እንዲወስደኝ ልከፍተው እችላለሁ። ከፍተኝ እንቅልፍ ሊወስደኝ ቀርቶ ማትሪክ ተፈታኝና ማለት ነው። እሺ ገለታ፣ ፈተና ላይ ተቀምጠ በጣም ያስደነገጠ ሰብጀክት? ፊዚክስ ያስደነግጣል። በኢንትራንሱ ሳይሆን በኖርማሉ በጣም ነበር የደነገጥኩት። የሆነ በጣም ቲዮሪ የሚበዛው ዩኒት ነበር እና ብዙ ኮንሰፕቶችን ዲፊኒሽኖችን ቼክ አውት አድርገን ሄደን ስናይ ቹዝ ራሱ ጥቂት ነው። አስደንግጠዋል እሱ። እሺ ከናን፣ እውነቱን ነው የምትናገሪው። በፈተና ጊዜ ጥያቄ ከብዶሽ አልቅሰሽ ታውቂያለሽ? በስመ አብ መቼ? 12ኛ ክፍል ወይ ያን ያክል ግድ አይስተኝም ነበር ለሞዴል። ለምን እንጃ ለይት ገምቼ እወጣለሁ።
ገምተሽ ትገኛለሽ? ነበር። ለአንተማ አላለቅስም። ከበብ ታደርጊያለሽ። እሺ ለማጥናት ስትቀመጪ የምትዘምሪው መዝሙር ምንድን ነው? የምትሰሚው? ተያዘች አይገርምም? ቅድም አምልጣ ነበረ። እሺ በዜማ አድርጊው። እሺ ደግሞ ዘማሪ አይደለሽ? እንግሊዝኛው አይደለም። አይቆይ አለቃ ይሁንም በኔ ላይ ስልጣን የለውም በኔ ላይ ወንጅቹ ነው የምገባው። ቅድም ገና እየሻርል አሁን ይሄ ለማምለጥ ያደረገችው ነው። በደንብ ሃሌሉያ የሚያስብል ነው። አልሰማም ብላ ማምለክ በፊት ነው ከማጥናቴ በፊት ነው። በጣም ጥሩ። እሺ ገለታ ኢንትራንስ ኤግዛም ላይ አንዱ ጥያቄ መዝሙር መዘመር ቢሆን ምን የሚለው መዝሙር ዘምራል? ባዮሎጂ ላይ ነበር ታለፈ ያ ዘመን ምለው። ስለዚህ ባዮሎጂ ተፈትነ ፊዚክስ ሲሆን አንድ ዘምር ስትባል ታለፈ ያ ዘመን። እሺ የምትወጂው ዘማሪ ማን ነው? ብዙ ጊዜ አስቤያለሁ፣ ግን አንድ መምረጥ በጣም ከባድ ነው። ከልጆች እንደመምረጥ ከእናትና ከአባት እንደማለት ነው። ይቅርታ አልችልም መምረጥ። ብዙ ጊዜ ያስቤበታለሁ ስትለኝ እሺ ግድ ከሆነ ግን ዳዊት ጌታቸው ከልጆች አንዱ ሲመረጥ። እሺ እቱ ምንም ሳታነቢ ጌታ ሆይ እባክህ ይህን ፈተና እንዳልፍ ፍቀድልኝ ብለሽ ጸልይሽ ታውቂያለሽ? በጣም ብዙ ጊዜ በጣም ይሄን ብቻ የመጨረሻ ምናምን ብዬ ኔክስት ላይ ይሄ ብቻ እኮ ነው ጌታ ሆይ ምናምን ያኛውን ተወው በቃ ይሄኛውን ብዙ ጊዜ አፕ ነው ያደርጋል። ጌታ በመከራ ጊዜ ጥራኝ ስላለ ሁሉ ሳታጠና ተማሪ ሆነ። እሺ ዋው በፈተና ወቅት ማትሪክ ኤግዛም ቁጭ ብለ ከጎን የተቀመጠው ተፈታኝ ኢየሱስ ቢሆን ምን ታደርግ ነበር? ኮርጅ ነበር። አይ ዶንት ኖ ምን እንደማደርግ። በጣም ኢንጆይ እያደረኩ ነበር የተፈተንኩትና ኦሬዲ ነበረ ነው ማን ነው ብቻ ደስታዬን አጋራው ነበር ከባዮሎጂ ውጪ። ባዮሎጂ አይነገርም። በጣም ጥሩ። ፊልም ታያለሽ? አዎ። እሺ ጥሩ ነው ላንቺ ማለት ነው። 12ኛ ክፍል ይሄ ማትሪክ ኤግዛሙን ያንቺን ጆርኒ ማለት ነው የፊልም ርዕስ ስጪው ብትበይ ምን ትለኛለሽ? ሆረር ነው የሚሆነው። ግልጽ ነው። የሌሊት ሩጫ ከሌሊት ጋር እንደሚገናኝ አውቃለሁ። የሌሊት ሩጫ ያልተኛሁት ሌሊትን ይንጀራ ምን ነው ግን ሌሊት ምናምን ያ ሌሊት ያልነጋው ሌሊት እኔ ብሆን ግን አዳኙ ሲታደን ነበር የምለው። አዳኙ ሲታደን ማን አዳኝ ነበርኩ። እሱ ግን አደነ እሳቱ። የሌሊት ሩጫ ሆረር እስማ ግን ስክሪፕት እንጽፍበታለን ከሌሊት ጋር በተያያዘ። እሺ ዳላስ ኩዌስችን አሁን ላይ ቁመሽ 11ኛ ክፍሏን እቱን ብታገኛት ምን ብለሽ ትመክሪያታለሽ? ተኚ 12 ላይ አትተኝም። ኦኬ 11 ላይ ተኚ 12 አትተኛም። ሶ አንድ እሱን አይ ቲንክ ከዛ ሁለተኛ ምንድን ነው ስትነሺ ፊትሽን ታጠቢ ተኚ ነው የመጀመሪያ እንትን ተኚ። ከዛ አይ ቲንክ 11 ላይ ላይክ ትምህርት ላይ ራሴን አልመክረውም ተማሪ ምናምን ብዬ ራሴን ማጨናነቅ አልፈልግም። ቺል አድርጊ ግን ያው ክላስ ተከታታይ በቃ ተስማማችሁ? እኔም የለበትም። አትማሪ በደንብ ተማሪ እሷ ነች አንድ ብላዝ ላይ ያደረገች። አዎ እሷ እንዳለችው ቅድም ስታነሳው ነበር። እሷ 11 ላይ ኢርሊ ጀምራን ብንሆን እነዛን ሌሊቶች 7 ሰዓት 8 ሰዓት ባልተኛን ነበር እና ኢርሊ መጀመሩ ሞሮፍ አሪፍ ነውና ጀምር በጊዜ ነበር። እኔ አይ ቲንክ ስለምረሳ መሰለኝ ላይ 11 ላይ ያነበብኩትን 12 ላይ አልሰራውም።
ደግሜ ማንበብ አይቀርም ነበር ሙሉን የ11 ደግሜ ኢቭን ይሄን ተምሬያለሁ ምናምን እያልኩ ማነባቸው ኮንሰፕቶች ነበሩ ሊትራሊ እና የሆነ አይ ቲንክ እኔ ሜቢ በስትረስ የሚሰራ አይነት ሰው ሊሆን ይችላል አላውቅም ስትረሱን ፈልጌው ሊሆን ይችላል አላውቅም ይሆናል ነው ኧረ በጣም አሪፍ ቴንክ ዩ ሶ ማች በጣም ቆንጆ ጊዜ ነበረን ዊሽ አድርጉላችሁ ለእናንተም ጥሩ እንግዲህ በደንብ መልካም ይሄኛው አመት የበለጠ በደንብ የምትፈልጉትን ትምህርት የምትማሩበት እንዲሁም ከሌለ እንኳን ግቢ ውስጥ እንዲጀመር ምናምን እኛ አንዳንድ ሂደቶችን እንጀምራለን በጣም እንዲሳካላችሁ በትምህርታችሁም ጌታ በጣም ሊረዳችሁ ብዙ ሰክሰስፉል እንድትሆኑ ጌታንም የምታሳዩ እንድትሆኑ በእያንዳንዱ የህይወታችሁ ምዕራፍ ማይፌሎ ይመኛል እናንተ ግን ለዘንድሮ 12ኛ ክፍል ተፈታኝ ተማሪዎች ዊሽ የምታረጉትን ነገር ተወሰነ በሉላችሁና ምን አልሽኝ ወደኔ ዞራችሁ ለኛው ይሻርግልሽ ሰው ካሜራውን ይይሽ ዊሽ አርግላችሁ 12ኛ ክፍል ከእንትና ምን ይላል ወይም እንትና ለማስደሰት ምናምን ከሚለው ወጣችሁ እግዚአብሔርን ለማስደሰት ብቻ እግዚአብሔርን ደስታ ብቻ ምን ይላል ይከብራል ወይ ይፈልጋል ወይ የምትሉበት ከዛ ደግሞ ለዚሁ ሪዝን ለሱ ደስታ ሲባል የምትተጉበት እና በጣም እግዚአብሔር ጋር የምትጣበቁበት እና ያ እግዚአብሔር ጋር ያላችሁ አታችመንት ደግሞ ከብዙ ሃርድሺፕ የሚጠብቃችሁ አመት እንዲሆንላችሁ እመኛለሁ ፎከሳችሁን ከሪዛልት ይልቅ ፕሮሰሱ ላይ አድርጉ እና ከፊውቸሩ ወይም ከሰራውቲንግ ወይም ከምናምን ምን ይሆናል ከሚል ይልቅ እግዚአብሔር ላይ ብቻ አድርጉ ይሳካል ኤቭሪቲንግ እና ያው ሁለት ነገሮችን በጣም እመኝላችኋለሁ አንደኛው ትጋትን ነው እግዚአብሔር እንድትተጉ ትጋታችሁን እንድትጨምሩ መነሳሳታችሁን ስራችሁን እንድትጨምሩ እንዲረዳችሁና ሁለተኛው ደግሞ እግዚአብሔርን ፍቃድ መቀበል እንድትችሉ ይርዳችሁ ነው ማለት አሜን ጨረሱብኝ በቃ መልካም እድል አንደኛ እና ሲቀጥል አጥኑ ማጥናት ግድ ነው ጀስት አክሰፕት አድርጉትኝ አይኖ በጣም ነው የሚያስጠላው በጣም እኛም እናውቀዋለን ግን ማጥናት ግድ ስለሆነ ብቻ ነው የምናደርገው እና አድርጉት ከዛ ጌታ እንዲጨመርበት ደግሞ ጸልዩ እንግዲህ እኔ በመክር ይሄኛውን እንትን ምክር አይሰሙኝም ከናንተ ስለሆነ በደንብ የሚደመጥ ነው እንግዲህ በጣም እነሱንም የረዳ ጌታ እናንተንም እንዲረዳችሁ እንጸልያለን ጊዜያችሁን በአግባቡ ተጠቀሙ እግዚአብሔር የሰጣችሁ መክሊት ነው በመክሊታችሁ ደግሞ ነግዳችሁ እንድታተርፉ አደራ እንላለን ማይፌሎ የዛሬውን ቆይታ በዚህ እንጨርሳለን እናንተ ላስመዘገባችሁት ውጤትና ካሁን በኋላም እያስመዘገባችሁ ጌታን ለምታስጠሩበት ስኬታችሁ ቺርስ እንላለን እንዲሩቅ ነው ቴንክ ሶ ማች ሳምንት በሌላ ፕሮግራም በልዩ እንግዳ የምንገናኝ ነው የሚሆነው እስከ ሳምንት ድረስ እግዚአብሔር አምላክ የሚጣፍጥና የማትጸጸቱበትን ጊዜ ይስጣችሁ ተባረኩ